Hello everyone, this is Now Times. ዛሬ የምንገኘው በሚና ፈርኒቸር ነው። Hello everyone, this is Now Times. ዛሬ የምንገኘው በሚና ፈርኒቸር ነው። በዚህ ቪዲዮ ይህን የመሳሰሉ ፈርኒቸሮች ልናሳያችሁ ተዘጋጅተናል። አብራችሁን ቆዩ። እሺ፣ ሰላም ነው። እግዚአብሔር ይመስገን። እንታወቅ፣ ከማን ጋር እንገኛለን? ዮርዳኖስ። እሺ፣ ዛሬ የት ነው የምንገኘው? ሚና ፈርኒቸር ሰርቪስ 72 ብራንች። እሺ፣ በጣም አሪፍ። እኛም በመምጣታችን ደስ ብሎናል። ያሏቸውን ነገሮች ለማየት በጣም ጓጉተናል። ስለዚህ ኤክስፕሌን ታደርጊልናለሽ ማለት ነው። እሺ፣ ሚና ከተመሰረተ ምን ያህል ጊዜዎችን አሳለፈ? ሚና ፈርኒቸር ከተመሰረተ ወደ 13 ዓመት ይሆነዋል። ኦልሞስት 2005 ዓመተ ምህረት የተመሰረተ ድርጅት ነው። በጣም ጥሩ ቆይቷል ማለት ነው። በጣም የቆየ የሚታወቅ ነው። ሚና ፈርኒቸር አብዛኛው ሰው ያውቀዋል። ስለዚህ ዛሬ የምታመርቷቸውን ምርቶች ዲቴይል እናያቸዋለን ማለት ነው። እያንዳንዱን ዞር እያለን እንጂ ታስጎበኝናለሽ ማለት ነው። ችግር የለም፣ በደስታ። እሺ፣ ዮርዳኖስ፣ እናንተ በዋነኝነት ሚና ፈርኒቸር ምን ፕሮዳክቶችን በዋነኝነት ይሸጣል ወይ ደግሞ ይሰራል? ሚና ፈርኒቸር ሶፋዎች እናመርታለን። ዳይኒንግ ቴብል፣ ሴንተር ቴብል፣ ቲቪ ስታንድ፣ ብዙ የፈርኒቸር ውጤቶችን አልጋም እንሰራለን። በዋነኝነት ሶፋ፣ አልጋ፣ ስታንዲንግ ቴብል አለ፣ ዳይኒንግ ቴብል አለ። ከዛ ደግሞ ምንድነው የምንጨምረው? ሴንተር ቴብል የምንለው አለ ማለት ነው። እሺ፣ ይሄ ሶፋ ከምንድን ነው የሚሰራው? ሶፋዎቻችን ውስጡ ሰፋሪያ ነው የምንጠቀመው። እሺ፣ ጨርቆቹ የሚሰሩበት አብዛኞቹ ወተርፕሩፍ ጨርቆች ናቸው የምንጠቀመው። ስፖንጅ ሱፐር ኤችዲ ናቸው። ኦኬ። ለእግሮቻቸው ደግሞ አሁን ለምሳሌ እነዚህ ኢምፖርተር የተደረጉ ብረቶች ናቸው። ኦኬ። እንጨት ደግሞ የምንጠቀማቸው አሉ እንደየሶፋው ዲዛይን። አውስትራሊያ እንጠቀማለን እንጨት እግሮች። የዋንዘም የምንጠቀማቸው አሉ። ሁሉም እንደየዲዛይኑ የተለያየ አይነት እንትን እንጠቀማለን። ኦኬ። ምቾታቸው እስቲ ሞክሪ። በጣም ቆንጆ ነው። ደስ የሚል ምቾት አለው። ስታንዲንግ ቴብሉ አንድ ላይ ነው የሚሸጠው ነውስ እንዴት ነው? እኛ አንድ ላይ አይደለም፣ ዋጋቸው አብሮ ሊሄድ ይችላል ብለን ያሰብናቸውን እናስቀምጣለን። ከስተመር ከወደደው አንድ ላይ ይወስደዋል። ካልፈለገ ደግሞ መተውም ይችላል። ሌላም አይነት አብሮ መውሰድ ይችላል። ኦኬ። ስለዚህ ሶፋ ለየት የሚያደርገው ነገር ምንድን ነው? ከሌሎቹ ሶፋዎች ጀስት የሚሰራበት ነገር ብቻ ነው? አንደኛ ኮምቢኔሽን ነው። ከለር ኮምቢኔሽን አለው የተጠቀምነው። እንደገና 7 ሰው የሚይዝ ነው። አነስ ስላለ ሳሎን ምናምን ለሚፈልጉ ከስተመሮቻችን አሪፍ ምርጫ ነው። በጣም ቆንጆ ሶፋ። አይ ቲንክ ኮምቢኔሽን የሚባል ነው። የተለያየ ከለር ሲኖረው ኮምቢኔሽን ነው የምንላቸው አይደል? ኮምቢኔሽን ሶፋ ነው። ይሄ ሴም ፕሮዳክት ነው። ያንን እዛ ጋር የምትጠቀሙትን እዚህ ጋር ትጠቀሙታላችሁ ነው? ዲፍረንት የሆነ ነገር? አብዛኛው ነገር ተመሳሳይ ነው ከዛኛው ጋር። ግን ምንድነው የሚለየው? ይሄ 8 ሰው ነው የሚይዘው፣ ያኛው 7 ሰው ነው የሚይዘው። ኦኬ። የሰው ቁጥር ነው የሚጨምረው ማለት ነው? የሰው ቁጥር ይጨምራል። ጨርቆቹ ኢቭን ወተር ፕሩፍ ቢሆኑ ደግሞ ታይፓቸው ይለያያል። ኦኬ። የተለያየ አይነት ጨርቅ ታይፕ ናቸው። ያና ይሄ ነው ልዩነታቸው። ከጥንካሬ አንጻር ነው? ኳሊቲያቸው ዘሴም ነው። እሺ። ግን ታይፓቸው አሁን ሸራ ጨርቅ አለ፣ ቬልቬት አለ። ያ የተለያየ ናቸው እንጂ በጣም ነው የሚያምረው። ቆንጆ ነው ምቾቱ። አሁን ከስተመር መጥቶ ይሄንን ቢገዛችሁ ለስንት አመት ዋረንቲ ትሰጣላችሁ? እያንዳንዱ ሁሉም ሶፋዎቻችን የ4 አመት ዋስትና አላቸው። እንደገና ደግሞ ፍሪ ዴሊቨሪ አላቸው። ፍሪ ዴሊቨሪ አላቸው። እሺ። አሁን እኔ ከስተመር ነኝ አሉና መጥቼ ባዝ በስንት ቀን ይደርስልኛል? ወይ ያከፋፈል ሁኔታው አማራጩ ምንድን ነው የሚሆነው? ያከፋፈል ሁኔታው ካሽ ነው የምንቀበለው። አሁን ይዘሽ መሄድ ከፈለግሽ ሙሉ ክፍያ መክፈል ይቻላል። እሺ። ካልሆነ ደግሞ ኦርደር ማድረግ የምትፈልጊ ከሆነ ዲዛይኑን ወደሽው ከለር በሌላ ከሆነ የምትፈልጊው ኦርደር ይደረጋል። አድቫንስ ክፍያ ተከፍሎ ኦርደር ይደረጋል። ከዛ ሲያልቅ ሙሉ ክፍያ ተፈጽሞ ዴሊቨር እናደርጋለን ማለት ነው። በጣም ቆንጆ፣ ደስ ይላል። አመሰግናለሁ። ይሄ ደግሞ በአይነቱ ለየት ያለ ሶፋ ነው። ፐርሰናሊ እኔ ፌቨር ማደርገው ይሄን ነው ብዬ አስባለሁ።
እና አሁን ይሄ ከምንድን ነው የሚሰራው? ከዛ ለየት የሚያደርገው ነገር ምንድን ነው? ይሄኛው ሶፋ በጣም ነው የምወደው አይደል? ቆንጆ ነው። እንጨት ተች ለሚወዱ ሰዎች ቆንጆ እንትን ነው። ዋንዛ ነው ሙሉ ለሙሉ የምንጠቀመው ለዚህ። እግሮቹ ዋንዛ ናቸው። ላው ላይ ያሉት ዲዛይኖች የተሰሩበት ሙሉ ለሙሉ በዋንዛ ነው። ጨርቆቹ ወተር ፕሩፍ ናቸው። እንደገና ክሬም ከለር ራሱ ቢሆን ሶፋው አሁን ብዙ ሰው ልጆች ምናምን ያለበት ቦታ ለማጽዳት ያስቸግራል ይላሉ። ግን እነዚህ ጨርቆቹ ወተር ፕሩፍ ናቸው። እንደገና ደግሞ ለማጽዳት ምቹ ናቸው። ሶ ዋተር ፕሩፍ ማለት ጀስት ለከስተመሮቻችን ወይ ደግሞ ለሚያዩን ሰዎች ውሃ የማያሳልፍ አይደለ? ወይ ደግሞ ኮፊን ቢደፋ ምንም ቢደፋ የማያሳልፍ ነው ማለት ነው። ይሄ ዲዩራቢሊቲያቸውን ከፍ ያደርገዋል። የሚቆዩበትን ሰዓት በጣም ከፍ ያደርገዋል። ሶ ከጥንካሬ አንጻርም ስናወራ ያስታውቃሉ። እቃዎቹ በጣም ጠንካራ እንደሆነ ያስታውቃል። እኔ እንረድጃለሁ። እሺ ሶ አሁን የሚቀሩን አይ ቲንክ ዳይኒንግ ቴብሎቹ ናቸው። እዛ ጋርም አንድ ለየት ያለ ቆንጆ ሶፋ ያለው። እናንተ አሁን ለምሳሌ ሰው ሁለቱም ብቻ እንደዚህ ቢፈልግ በኦርደር ማሰራት ይችላል። ፐርሰናል የሆነ ጠባብ ቤት ኖሮት ምናምን ነገር እንደዛ ይችላል አይደል? በኦርደር ማሰራት ይቻላል። የኛን ዲዛይኖች በኦርደር ይቻላል። የራሱንም ዲዛይን እዛ ሰራል ፈለገው ከለር ፈለጉ ዲዛይን በጣም ቆንጆ። Hello everyone, this is now times. ይህንን ቻናል ላይክ፣ ሼር ኤንድ ሰብስክራይብ ያድርጉ። በተለይ ከዚህ በኋላ ለምንሰራቸው እያንዳንዱ ኮንተንቶች እንዲደርሷችሁ ከፈለጉ ሰብስክራይብ ያድርጉ። ከራሱ እንትን ጋር ነው የሚመጣው? ሁለት ቤድ ሳይድ አለው። ቤድ ሳይድ ነው የሚባለው። ሜትር ከ80 ነው። እሺ ድሬሲንግ ለሚፈልጉ ከድሬሲንግ ጋር እናቀርባለን። ድሬሲንግ ምንድን ነው? መልበሻ የሴቶች እንትን አለ። ኦኬ የሴቶች መልበሻውን ሶ ከራሱ ድሬሲንግ ጋር ነው የሚመጣው። ዋጋው ይጨምራል ድሬሲንጉ ሲኖር ነው አይደል? ከድሬሲንግ ጋር ለሚፈልጉ ከድሬሲንግ ጋር እናቀርባለን። አልጋውን ብዙ ጊዜ ግን አልጋውን ብቻ ነው የሚፈልጉት ከቤድ ሳይዱ ጋር። ሁለት ቤድ ሳይድ አለው። ይሄ አሁን ሜትር ከ80 ነው። ኢሚቴሽን ነው ማቴሪያሉ። ምንድነው እሱ? ኢሚቴሽን። ኦኬ ይሄ ጨርቅ አይደለም። በጨርቅ የሚሰሩ አሉ፣ በእንደዚህ አይነት ማቴሪያል የሚሰሩ አሉ። ኦኬ ውስጡ ብረት ነው። ሙሉ ለሙሉ እንጨት ይሆናል አልጋላችሁ ነውስ እንዴት ነው? አለን ግን አሁን እዚህ ቅርንጫፍ የለም እንጂ ተሰራላችሁ አይደል? ኦኬ ሜትር ከ80 ሜትር ከ80 ይሄ በጣም ትልቅ አልጋ ነው። በጣም ቆንጆ። መኝታ ቤቱ ነው የሚያርክስ ውብ ነው የሚያደርገው። ገዘፍ። እሺ ፍራሽም አንድ ላይ አብሮ ነው የሚመጣው ነውስ? ፍራሽ ለሚፈልጉ ከስተመሮቻችን እናቀርባለን። ግን ብዙ ጊዜ አልጋውን ነው የምንሸጠው እኛ የምናመርተው እሱን ስለሆነ እሱን ነው የምንሰጠው። ያው ሰው ከአንድ ቦታውን ለምሳሌ አንድ ሰው መጥቶ ሶፋውንም አልጋውንም ምንም ሲል ሌላ ቦታ ሄዶ የመግዛቱ ሀስል እንደሱም ከፈለጉ አለን ፍራሾች አሉ። በጣም ጥሩ። እዚህ አሟልታችሁ ነው ማለት ነው? ሁሉንም በአንድ ቦታ። አብዛኛው ሰው ፕሪፈር የሚያደርገው ከእናንተ ቤት ሚና ፈርኒቸር ብሎ ሲመጣ ወይ ደግሞ ገዝቶ ይሄደ ይሄ ብዙ ሶልድ የሆነ የሚባለው ነገር አለ አይደለ? በብዙ ሽያጭ ያገኘው ወይ ደግሞ ተፈላጊነት ያለው ሶፋ የትኛው ነው? አሁን ለምሳሌ እቺን ሶፋ በጣም ብዙ ሰው ይመርጣታል። አንደኛ ብዙ ሰው ትይዛለች፣ 8 ሰው ነው የምትይዘው። 8 ሰው። ከቦታ አንፃር ደግሞ ብዙ ቦታ አትፈጅም። እውነት ነው። እንደገና ደግሞ ልጆች ምናምን ላላቸው ቤተሰቦች ቆሻሻ የመቻል አቅሙ ምናምን ይሄኛው በጣም ቆንጆ ስለሆነ በብዙ ሰዎች ይመረጣሉ። ብዙ ሶልድ የሚሆነው ይሄ ሶፋ ነው። በጣም ጥሩ። ለጠባብ ቤትም ትሆናለች። ለሰፊ ቤትም ደግሞ ሰፋ አድርጌ ላስቀምጠው ካልሽ የሚሆን አይነት ሶፋ ነው። በጣም ነው። ስለ ዳይኒንግ ቴብላችሁ እናወራ። እነዚህን የመሳሰሉ ዳይኒንግ ቴብላችሁ ትሸጣላችሁ። እንዴት ነው? እናንተ ናችሁ እዚሁ የምትሰሯቸው ነውስ ኢምፖርትድ የሆኑ ናቸው? እነዚህ ዳይኒንግ ቴብል የሀገር ውስጥም የውጭ እንይዛለን። እነዚህ ኢምፖርት የተደረጉ ናቸው። ይሄን ዳይኒንግ ቴብል ስናየው አሁን የ6 ሰው የሚይዝ ዳይኒንግ ቴብል ነው። ወንበሮቹ ተሽከርካሪ ናቸው። ሴንተር ላይ ያለው ቴብሉ ሴራሚክ ነው። እንዴት ነው ምቾት? በጣም ሌክዠሪየስ ነው። ምግብ እየበሉ እንደዚህ ማለት ደስ ይላል። እግሮቻቸው ሙሉ ለሙሉ ብረት ናቸው። ኦኬ ቴብል ሳይዙ ደግሞ ሜትር ከ60 በ90 ነው። ይሄ ወደዚህ 90 ሜትር 60 ማለት ነው። አነስ ቦታ ላላቸውም ሰዎች ተመራጭ ነው። ቆንጆ ነው። በጣም ደስ ይላል። እንደዚህ የሚሽከረከር እንትን አይቻል አቀም እኔ በጣም ኮምፎርታብል ናቸው። ከለር አማራጭ አለው። ኦኬ ስለዚህ እነዚህ የሚገጣጠሙት ናቸው አይደል? ከውጭ መጣው እዚህ ነው የምንገጣጠማቸው። በጣም ጥሩ። ስለዚህ እነዚህን በተለያዩ አማራጭ እናሳያችኋለን። እዚህ ደግሞ እናንተ የምትሰሩትን እንያቸው። ጨርቆቹ ወተርፕሩፍ ጨርቆች ናቸው። ስፖንጅ እንጠቀማለን። ቴብሉ ይሄ ዩቪ ቦርድ ነው።
ለትኩስ ነገር ለውሃ ምናምን ሞር ሬዚስታንስ ነው ከላሚኔት ምናምን አንፃር ማለት ነው። ይሄኛው እግሮቹ የእንጨት ፍሬም ነው ያላቸው። ቴብሉም ወንበሮቹ እንጨት ናቸው። ቅብ ነው። በጣም ምቹ ነው። ምቹ ናቸው። ምግብን እንደዚህ ምቹ ቦታ ላይ ተቀምጦ መብላት ደስ ይላል። ይሄ ደግሞ ቴብል ሳይዙ ሜትር ከ80 በ90 ነው ለዚህኛው። ይሄን በፈለጉት ከለር ራሳችን ስለምናመርተው እግሩ ከለር ይቀየር ቢባል ተቀይሮ መስራት ይቻላል። ጨርቁ ይቀየር ቢባል ተቀይሮ መስራት ይቻላል። ከሶፋቸው ጋር ማች ሊያደርግ በሚችል መልኩ ይሰራሉ እነዚህ። ስለዚህ ብቻቸው እናንተ እነሱ በፈለጉት ዲዛይን እና በፈለጉት ከለር ቢያመጡ የመስራት እንትናችሁ አይ ነው። ያ በጣም ትልቅ ነገር ነው። አይ ቲንክ ራስሽ ካስተማይዝ ለማድረግ ስትሞክሪ ቤትሽን እንደዛ ማድረጉ በጣም ቆንጆ ነው ማለት ነው። ሌሎች እነዛ የእናንተ ናቸው አይደል? በከለር አማራጭ ሲሆን በከለር አማራጭ ነው። ያ ደግሞ ምንድነው የሚለየው? የኢፖክሲ ነው። ኦኬ። ይሄ እንትኑ ይሄ ዩቪ ቦርድ ነው። ያኛው ደግሞ ኢፖክሲ ነው። ኦኬ። ከጥቅም አንፃር ምንድነው ልዩነታቸው? ኢፖክሲ መሆኑና ዩቪ ቦርድ መሆኑ አሁን ይሄ እንደዚህ ዲፍረንስ የለውም። ዲፍረንስ አላቸው ግን አይ ኢፖክሲ መሆኑ ነው እንጂ ከጥቅም አንፃር እንትን የለውም። ተመሳሳይ ናቸው። በጣም ነው የሚያምር። ብረት ነው እግሮቹ። ይሄ ደግሞ ቶፑ ደግሞ ኢፖክሲ ነው። ቴብል ሳይዙ ተመሳሳይ ነው። ሜትር ከ80 በ90 በብዛት ማለት ወይ ሜትሩን ረዘም አድርጎ ለተለያዩ ለ10 ቤተሰብ ምናምን የሚሆን አይነት ኦርደር ቢመጣ እናንተ የመስራት አቅሙም እንትኑም አላችሁ አይደለ? አዎ እንሰራለን። ቁጥሩ ይጨመር ቢባል ይሄ አሁን 6 ወንበር ነው። በ8 በ10 በ12 አድርገን እንሰራለን። ወንበሮቹ ቁጥሮቹ ይጨምራሉ። ቴብል ሳይዙም እንደየወንበር ቁጥሩ እየጨመረ ይሄዳል። እንሰራለን በትዕዛዝ እነሱ። በጣም ዝም ብዬ ሳየው ከሌሎቹ ለየት ያለ አለ። ለየት የሚያደርገው ደግሞ ይሄ ይመስለኛል። እስቲ ስለዚህ ሶፋ ምንነት ነገሪ። እቺ ሶፋ ኳሊቲውና ውስጡ ተመሳሳይ ነው ከነዛ ጋር፣ ግን የዲዛይን ልዩነት ነው ያለው። ይሄ ለአፓርትመንት ለኮንዶሚኒየም አነስ ላሉ ቤቶች ምናምን ቆንጆ አማራጭ ናት። ብዙ ደንበኞቻችን የሚወዷት ሶፋ ነች። ቆንጆ ሶፋ ነው። ከከለርም አንፃር ምንም ደስ የሚል ነገር አለው። እስቲ ቁጭ ብለሽ ሞክሪ። እንሳቷን በጣም ደስ ይላል። ኮምፎርታቸው ግን ደስ ይላል በጣም። ቴንክ ዩ። ይሄ በጣም እውነት ደስ የሚል ነገር አለው ሶፋው። ቆንጆ ኮምፎርታብል ናቸው። 7 ሰው የሚይዝ ሶፋ ነው ይሄ። እግሮቹ ብረት ናቸው። ኢምፖርት የተደረጉ ብረቶች ናቸው ቅድም እንደነገርኩሽ። አሪፍ ኳሊቲ ያላቸው ደረጃ ያለው ብረቶችና አሪፍ ኳሊቲ ያለውን ብረት ነው የምንጠቀመው። ቆንጆ ሶፋ ነች። አይ ጥሩ ነው። እንትን እስካሁን ምናልባት ሌላ ብራንቻችሁ ላይ ሊኖር ይችላል፣ ግን ኤል ሼፕ የሚባለውን ሶፋ አላየሁትም። እዚህ ቅርንጫፍ ላይ እንዳጋጣሚ አሁን የለም እንጂ አሉን። እነሱንም በትዕዛዝም እንሰራለን። ሾሩሞቻችን ላይም አሉ። ብዙ ጊዜ ኮንዶሚኒየሞች ላይ ለሚኖር ሰው ኤል ሼፕ ነው የምንጠቀሙትና ይጠቀማሉ። ግን ለነሱ ደግሞ መተካ እንዲሆን እንደዚህ እቺን የመሰለች ቆንጆ ለየት አድርገን የሰራናቸው ቆንጆ ዲዛይኖች ናቸው እነዚህ። ምንድነው አሁን የምንገኘው ሚና ፈርኒቸር የት የሚገኘው ብራንች ነው? ሰሚት 72 የሚገኘው ብራንች ነው። አሁን በተጨማሪ ሌሎች ብራንቾች እንዳሉ አውቃለሁ። እኔ ፐርሰናሊ ግን የት እንደሚገኙ ብትነግሪኝ ደስ ይለናል። ሚና ፈርኒቸር የመጀመሪያ ቅርንጫፋችን አንደኛው ቅርንጫፋችን ጀሞ መስታወት ፋብሪካ ፊት ለፊት ረሃ ሞል ላይ አንደኛው ፎቅ ላይ እንገኛለን። በጣም ትልቅ ሾሩም ነው፣ በደንብ ብዙ አማራጭ የሚገኝበት። ሁለተኛው ደግሞ ካርል አደባባይ እዛው አካባቢ ነው፣ እዛው አጠገብ አደባባዩ ጋር አለን። ሁለተኛ ቅርንጫፋችን እዛ ነው። ሶስተኛ ቅርንጫፋችን ደግሞ እንደገና ጀሞ በረካ ህንጻ ላይ ግራውንድ ፍሎር ላይ እንገኛለን። ኦኬ ይሄኛው አራተኛው ቅርንጫፋችን ደግሞ ሰሚት 72 ከኑክ ማደያ አጠገብ እንገኛለን። ቆንጆ ሶፋዎች በተመጣጣኝ ዋጋ ታገኛላችሁ። በጣም ደስ ይላል። ስለዚህ ኑ እዩ በደንብ ቆንጆ ፈርኒቸሮች አሉ። ስለዚህ እስካሁን ያያችኋቸውን ደግሞ ሞር በዲቴል መታችሁ ኮንፈርቱንም ቼክ እያደረጋችሁ መግዛት የምትፈልጉ ከሆነ ስፔሻሊ አያት ጣፎ የምትገኙ ሚና ፈርኒቸር ከጀሞ ሰሚት 72 ድረስ ስለመጣላችሁ መታችሁ ጎብኙን። እናመሰግናለን። እኛም ስለመጣችሁ።